ምንመገባቸው ሐላል የሆኑ ምንጠቀማቸው ሐላል የሆኑ እያንዳንዱ ነገር ሸሪዓው አስቀምጦታል። ሐላሉና እንደዚሁም ሐራም የሆነ ብንበላው ሐራም የሚሆን ብንጠጣው ሐራም የሚሆን ብንለብሰው ሐራም የሚሆን ብንጠቃቀመው ሐራም የሚሆኑ እነዚህን ነገሮች ሸሪዓው አስቀምጧቸዋል። ስለዚህ ሐላልም ግልጽ ነው፣ ሐራምም ግልጽ ነው አይደለም። በእነዚህ በሐላልና በሐራም መካከል ደግሞ ብጅታ የሚፈጥሩ የሚመሳሰሉ የሆኑ ነገሮች ይኖራሉ። ሐላልነታቸው ሐራምነታቸው ግልጽ ያልሆኑ ነገሮች ሊኖሩ ይችላሉ። እነዛን ነገሮችን ያው በሹብሃ ተይዘዋሉ። ሹብሃ ማለት የሚመሳሰሉ የሆኑ ነገሮች፣ አሻሚ የሆኑ ነገሮች ማለት ነው። ስለዚህ ይህንንም በመራቅ ሹብሃን በመራቅ ሐራምን መጠንቀቅ ይቻላል። እዚህ ጋርም ሐዲሱ ላይም የምናየው የዛሬው ሐዲስ ላይ ደዕ ማ የሪቡከ ኢላ ማ ላ የሪቡክ፣ የሚያጠራጥርህን ነገር ተው፣ ኡትሩክ ማ ተሹኩ ፊ ሒልህ ወዕዲል ኢላ ማ ላ ተሹኩ ፊህ፣ ሐላልነቱ ላይ ጥርጣሬ የሚገባብህ የሆነ ነገር በአጠቃላይ ተው። ልብላው አልብላው፣ ልጠቀመው ይሄን ነገር ወይስ አልጠቀመው፣ ይፈቀድ ይሁን ወይስ አይፈቀድም ብለህ ልብህ ጥያቄ የሚከትብህ ነገር ከሆነ ተው። አለመስራቱ ይወደዳል። ለምን ሰርተኸው ያን ነገር ተጠቅመኸው በኋላ ጭንቀት ውስጥና ውጥረት ውስጥ ባላደርገው ኖሮ ምን አለበት ብለህ ሌላ ስሜት ውስጥ ከምትገባ መጠራጠርህ መተውን ሊያመጣ ሊሆን ይገባዋልና ያው በመተው ነጃ ይገኛል፣ ፈላህ ይመጣል፣ ምንም የምታጣው ነገር የለህም። በማድረግህ ግን ይፈቀዳል አይፈቀድም ጥያቄ ልብህንም አያረጋጋውም። ነብዩ አለይሂ ሰላቱ ሰላም ሌላ ቦታ ላይ ሷሃባ ወደ ነብዩ ጋር መጣ። ከዛ ጂተ ተስአሉ አኒል ቢር ወልኢስም አሉት፣ ስለ ሐላልና ስለ ሐራም ስለ በጎ ነገርና ስለ ወንጀል ልጠይቅ ነው የመጣኸው አሉት። ቃለ በላ አዎን አላቸው። ከዛ ምን አሉ? አልቢሩ ሁስነል ኹሉቅ፣ ቢር ማለት መልካም ነገር ማለት መልካም ስነ ምግባር ነው በአጠቃላይ። ወልኢስሙ ወንጀል ማለት አሉ ያው ከዚህ ሐዲስ ጋር ይሄን ሐዲስ ሊመግበው የሚችል ሌላ ማስረጃ ነው። ወልኢስም ኢስም ማለት ወንጀል ማለት ማሃከ ፊ ሰድርከ፣ ልብህ ላይ እረፍት የከለከለህ ነገር፣ ወተረደደ አለይክ ባንተ ላይ የተመላለሰ ላድርገው ወይስ አላድርገው፣ ይቻል ይሁን ወይስ አይቻልም። ከዛስ ወከሪህተ አየጠሊ አናሱ ፊ፣ ሰዎች በዛ ነገር ላይ ያዩኛል አያዩኝም ብለህ የምትሸማቀቀው የሆነ ነገር በአጠቃላይ ሐራም ነው፣ ወንጀል ነው አሉ። ስለዚህ እሱን መጠንቀቅ ነው። ተግባብተናል። ውሎም እኮ አሁን ምሳሌ አንድ ሰው እዚህ ስልክ ደወለላችሁና በጣም የምትወዱት ብታከብሩት ሰው የት ነው ያለው ቢላችሁ ለመናገር ታፍራላችሁ? እንደውም ይሄን አጋጣሚ አግኝታችሁ መስጊድ ነው ያለሁት፣ እንደውም ባዩሽ መስጊድ አወል ሰልፍ ነው ያለሁት፣ ሐዲስ እየሰማሁ ነው ከነሸርሁ ነው የምትመልሱለት አይደል? አላህ ቀደረልህ አያደርገው ታውት ስቴዲየም ወይም ደግሞ ኳስ እያያችሁ ስቴዲየም ቁጭ ብላችሁ ወይም ደግሞ ሌላም የሆነ ቦታ ላይ ፈሳድ ያለበት ተብሎ የሚታሰብባቸው ቦታዎች ላይ የሆነ ሰው ደወለላችሁ፣ በጣም ታከብሩት ሰው አቡ ቆይ እስቲ ኳስ እያየሁ ነው ምናምን ነገር ትላላችሁ። አትሉ። ቁማር እየተጫወታችሁ አላህ ያደርገውና ቁማር ቤት ውስጥ ቁጭ ብላችሁ ደወለላችሁ ይሄ የምትወዱት ሰው የት ነው ያለው ቢላችሁ ቁማር ቤት ብላችሁ ትመልሳላችሁ? ኸምር ቤትም ከሆነ ኸምር ቤት። ለዚህ ነው የት ነህ ተብለህ ብትጠየቅ ለመመለስ የሚያሳፍርህ ቦታ ላይ አትገኝም። መጀመሪያው አያችሁ፣ ይሄ ቦታ ልብህንም ሰላም አልሰጠውም አይደል? ለምን ትገኛለህ? ያ ቦታ ላይ ራስ ላይ ፈርዳል እኮ ሁክሙ ሰጥተሃል። ሐራም የሆነ ቦታ ላይ
ለሰው መናገር ማትችለው ቦታ ነገ ለአላህ ምን ብለህ ትናገራለህ? ዛሬ ለሰው ለመናገር ተሸማቀቅ ከበደ፣ ነገ ለአላህ በዚህ ጊዜ በዚህ ቀን በዚህ ሰዓት የት ነበርክ ብሎ ቢል የት ትለዋለህ ለአላህ? ስለዚህ ለአላህ መመለስ ማትችለውን ነገር ተው። ኳስ ሐራም ነው ሐላል ነው ፈትዋ አይደለም። አሁን እሺ ሐላል ነው ሐራም ነው ተው። ለሊት 8 ሰዓት 10 ሰዓት የሆነ ድንገተኛ ስልክ ተደወለልህ። ምን እያረክ ነው በዚህ ሰዓት? አንተ እልም ያለ ቅውጥ ያለ ጨዋታ እያየህ ነው በዛ ሰዓት። አሁን አለ ማውጫ አይደለ? ኧረ ቆይ የሚገርም ጨዋታ አመለጠ ተኝተሃል አንተ። እንደው ምን አይነት ነፍሱስ ምናምን ይሄን ጨዋታ ማካመለጠ ብትሞት ይሻላል ትለዋለህ። ሌሊት እየሰገድክ ነበረ። በመሃል ላይ የእረፍት ሰዓት አጋጠመህና ተነሳ፣ ስልክ ተደወለልህ በዛ በሌሊት። ሌሉን ለመናገር ምን ያህል ፕራውድ ነው የምትሆነው? ደስተኛ ሆነ አይደለ? ምንም ያሸማቅቅ ነገር የለም። እንደውም ሪያ ይሆንብኛል ብለህ ልትፈራውላ ትችላለህ። ኳሱን ግን ምን ያህል እርግጠኛ ሆነ ደስተኛ ሆነ ትናገራለህ። በዚህ ሌሊት ሰዎች ወደ አላህ በሚቃረቡበት ወደ አላህ በሚያለቅሱበት ሰዓት ላይ አንተ ቁጭ ብለህ ፍጥጥ ግጥጥ ብለህ ኳስ ታያለህ። ስለዚህ ሐራም የሆነ ነገር የሚያጠራጥር አሁን እዚህ ጋር ኳሱ ሐራም ነው ሐላል ነው የዑለማ ፈትዋን ተወው። ልብን አጠራጥሮታል አይደለ? ተወው በቃ ይቅርብህ። ተወው አጥፋ። ምንድነው ሞባይል ከሆነ የምታየው ሞባይልህን፣ በቴሌቪዥን ከሆነ አጥፋና ለጥ በልተኛ። ከገራልህ ዱዓ አድርግ፣ ቁርአን ቅራ፣ 2 ረካዓም ቢሆን ሰግደተኛ። ያቺ ወቅት አላህ ከባሮቹ ጋር ቀጠሮ ያለው ወቅት ነው። አደራ እንዳንከስር ማለት ነው። ስለዚህ የሚያጠራጠረን ነገርን በአጠቃላይ እንተው። ይሄ የፀጉር አቆራረጥ ይቻላል ወይስ አይቻልም? የሆነ ሰው የሆነ የምታውቀው ኡስታዝ ስታገኝ ወይ የሆነ ሰው የምታከብረው ሰው ምናምን ስታይ ኮፍያን ከላይ የምትለብስበት ከሆነ ወይ መስጊድ ስትገባ የሆነ ቦታ ስትሆን ምናምን የሆነ ኮፍያ አለ እንትና የሚለብሱት እዚህ ላይ መስጊድ ጁማ ሲመጡ ይለብሱታል። አላህ ይህዲህም ወይህዲና፣ እነሱንም እኛንም አላህ ይምራል። አሚን በሉ። መስጊድ ገብተው የማያውቁ ሰዎች ከነ ፓንካቸው ከነ ቁርጣቸው ይገባሉ። ከዛ ያቺ ጁማ ቀን ይለብሱባታል። ለምንድን ነው ሳይለብሱ ለምን አይገቡም? ነፃ ያደርጋቸው ይሄ ቁርጥ አይደለ? ሙሉ ቁርጥ ብትቆረጥ ወይ ሙሉ ብታሳድግ እገሌ አየኝ አላየኝ ብላ አትሸማቀቅ። ነገ ማይፋቅ ነገር ነገ አንተ ራስ የምታፍርበትን ነገር አታደርገው። ሴት እህቶቻችን አሁን በየቦታው አሁን ሂጃባቸውን ክፍት አድርገው ይቺ ደግሞ አሁን ፀጉር ፋሽን አይደል እዚች ድረስ ይከፍቷታል። ውዱ ሲያደርጉ እንዲህ ስለሚያደርጉ ያው ለምዶባቸው ወይዘን ምሳቸው እንዲህ ስለሚያደርጉ ሁሉ ጊዜ አስሬ ከሚሉ ለሚቀጥለው ውዱ እንዲሆናቸው ብለን እናስብ። ከዛ ይሄ ደረታቸው ክፍት ነው። በሆነ መንገድ ስትሄድ እንዲህ ያደርጓታል፣ ሂጃባቸውን ዝቅ ያደርጓታል። ይቺን ደግሞ እንዲህ ያደርጋል፣ ጠቅለል ያደርጓታል። ካለፉ በኋላ ለምን ተከፍተው ወደ ኋላ አይወርድም? ምን አገቡ? አላህ ነው ወይስ ይሄ ሰውዬ ነው ሊፈራ ሊከበር የሚገባው? ሁሌ ማይለየን አላህ አይደል? በቃ እዛ አላህ ጋር ሊያሳፍረን ሰዎች ጋር ሊያሳፍረን የሚችል ነገር አላህ ጋር ደግሞ በጣም ያሳፍራል ማለት ነው። ስለዚህ አላህ ጋር ሊያሳፍረን የሚችል ነገር ነው ልንሸማቀቅ የሚገባ። ይሄ ማለት ጋጠወጥ እንሁን ማለት አይደለም። ትንሽም እኮ ኡስታዞችን ትላልቅ ሰዎችን አይተው እንዲህ አይነት ሀያ ውስጥ የሚገቡ ሰዎችም እኮ ትንሽ ኢማንም ስላላቸው እኮ አይደል? ነው አይደለም? ነው ትንሽም ኢማን አለች። ድሮ ወንጀል አደባባይ ላይ አይሰራም ነበር። ወንጀል ሰርቶ ሰውየው ሰው ሲደርስበት ሽምቅቅ ይል ነበር። ፊቱ ፍም እሳት ይለብሳል፣ ይደነግጣል፣ የሚገባበት የሚወጣበት ያጣል። አሁንስ ምን ታፈጣለህ ይላል። የሚሰራ ወንጀል ሳያንሰው ምን ታፈጣለህ ብርቅ ነው እንዴ ይላል። ምን ያህል ጋጠ ወጥነት ውስጥ እንደገባን ማሳያ ነው እኮ። ስለዚህ የሚያጠራጥረን ነገር እንተውና ወደማያጠራጥር ሸክ የሌለበትን ነገር ሁልጊዜ በሐያታችን ሸክ የሌለበትን ነገር እንስራ። ተምር መጠጣት ከሚያጠራጥር ወይስ ከማያጠራጥር? የሚያጠራጥር ነው የማያጠራጥር ነው? የማያጠራጥር
የሚያጠራጥር ነው። አዎ ያጠራጥራል። ሐራም ነው ወይስ ሐላል ነው? አያጠራጥርም። በቃ ማለት ነው። እሺ የማያጠራጥረው ምኑ ላይ ነው? ሐራምነቱ ላይ አይደል? ሐራምነቱ ላይ ምንም ሸክ የለውም። እሺ ኸምር ነው ያ በደል ቢራ ቢሆንስ ምን ችግር አለ? ያው ነው። እሺ ሐረር ሶፊ የሙስሊም ላድርግላችሁ። ሐረር ሶፊ የሚያጠራጥር ነው። ስለዚህ ያኛው እዛ ጋር ሐራም ተብሎ ግልጽ ተቀምጧል፣ እዚህ ጋር ደግሞ የሚያጠራጥር ተቀምጧል። ስለዚህ ሐረር ሶፊ ያጠራጥራል፣ ግን ሐራም ሳያረጉብኝ ብሎ እኮ የሚጠጣ ሰው እኮ አለ። ቶሎ ሐራም ሳይሆን ብሎ ግጥም የሚያደርግ ሰው አለ። የሚያጠራጥር ከሆነ ራስ ጋር ነው። በቃ ሌላ ሰው መጥቶ ላንተ ፈተዋ ይስጥ። ያጠራጥራል፣ ተው። ባለመጠጣትን የምታጣው ነገር ምን አለ? ባትጠጣው ትሞታለህ። የሞት መድኃኒት አይደለም። ባለመጠጣት ግን የምታገኘው ነገር ግን አለ። ፈቀድ ይስተብራአ ሊዲኒሂ ወኢርዲሂ አላሉም የአላህ መልእክተኛ። የሚያጠራጥርን ነገር በመተውት ሁለት ሽልማት ታገኛለህ። አንደኛ ራስህን ነፃ ታደርጋለህ። የሚያጠራጥር ነገር በማድረግ ምክንያት ሌሊቱን ሙሉ ባላደርገው ኖሮስ ሐራም ይሆን? ዑለሞችን ልጠይቅ። ዑለማ ራሱ ጋር ደውለህ ስትጠይቅ ምንም ነገር እኮ ግን የለውም። ራስህ ፈትዋውን እኮ ግማሹን ፈትዋ ሰጥተህ እኮ የምጠይቀው ግማሹን ፈትዋ ራስህ ሰጥተህ ያው ኡስታዝ ያው እንደው ካላመኑኝ እምልልዎታለሁ። ምንም ነገር የለውም፣ ንጹህ ነው። ግን አንዳንድ ሰዎች ሐራም ነው ስላሉ ከእርሱ ልስማ ብዬ ነው። አመሻሽቶ የሚጠይቅ ሰው እኮ አለ። ለምን እዚህ ውስጥ ትገባለህ? መጀመሪያ አጠራጣሪ ስለሆነ እኮ ነው አይደል? ስለዚህ አንደኛ ራስህን ነፃ ታደርጋለህ። ሁለተኛስ እስልምናህን ነፃ ታደርጋለህ። ተግባባና? ሁለተኛ እስልምናህን ነፃ ታደርጋለህ። አሁን የመጨረሻ ልንገራችሁና አላውቅም፣ የሚያጠራጥርና የማያጠራጥር ሙስሊም ያልሆኑ ወገኖቻችን ስጋ መብላት ሐራም ወይስ የሚያጠራጥር ወይስ ሐራም? ሐራም ነው። የሚያጠራጥር ነው። የሚያጠራጥር ብቻ የሆነ ሰዓት ሊርብ ይችላል። ሐራም ካል ሐራም ነው። የሚያጠራጥር ሐራም ሐራም ዑለሞች ሐላል ነው የሚል ፈትዋ አፍሪካ ቲቪ ላይ ሲሰጡ አልሰማችሁ? ሰምታችኋል? ከነሱ ትበልጣላችሁ? ሐራም ነው የምትሉ ሐራም ያሉትን የሰማኸው? አንድ ቻናል ላይ ሐራምም ሐላልም ፈትዋ ተሰጥቷል አይደል? ሐራምም ሐላልም የሚል ፈትዋ ተሰጥቷል። ሸህ መሐመድ ሐሚዲን በፍጹም ሐራም ነው የሚል አቋም አላቸው። ሸህ መሐመድ ዘይን ዛህረዲን ሐላል ነው ችግር የለውም የሚል አቋም አላቸው። እሺ ምን ልናደርግ? ሁለቱም ትላልቅ ዑለሞች ናቸው፣ አፋዲል ናቸው፣ በጣም የተከበሩ የላቁ ዑለሞች ናቸው። ምን እናደርግ? ምግብ ካጣማ ኸምርም ያሳማም ስጋ ይበላል። ነፍስን ለማዳን ሲል ምግብ ያጣን ጊዜ እሱ ልንበላ ያለ ጊዜ ደግሞ አይደል። አሁን እናንተ ልብ ላይ ሸክ ከፈጠረ የትኛውን ዑለማ ልቀበል? ለራስ ሶስተኛ ዑለማ ልብ ላይ አለ አይደለም? የሚገርማችሁ ከነዚህ ዑለሞች የተሻለ ዑለማ ልብ ላይ አለ። ከነዚህ ስላችሁ ከማንም ዑለማ ኢስተፍቲ ቀልበካ ያለው አላህ መተገው ልብህን አማክረው ያሉት እኮ መጀመሪያ ልብህ ምን ይላል? የሰው ልጅ በተፈጥሮ ሐላልና ሐራም ነገር ውስጡ ይነግረዋል። ተፈጥሯዊ ነገር ነው። ከነዚህ የዘለለ ነገር ወደ ዑለማ ይመጣል። በተፈጥሮ ሰውን መበደል፣ ሰው መግደል ፈትዋ ያስፈልገዋል? ማንም ሰው ገዳይ የሆኑ ሽፍታዎች፣ አረመኔዎች፣ ሰው የሚገሉ ሰዎች ሐራም እንደሆነ እያወቁ ነው የሚገሉት። ቁማር መጫወት ተፈጥሮ ልብ ሐራም መሆኑን ፈትዋ ይነግርሃል እኮ። ምንም ዑለማ ምናምን ነገር የዑለማ ፈትዋ አያስፈልግም። ዑለማ ማድከምም አያስፈልግም። አሁን እዚህ ቦታ ላይ ይሄ ነገር መጣ አይደል? ጥላቻ ወይ የሆነ ነገር ምናምን ነገር ሳይሆን ልብህን አጠራጥሮታል። ተው።
እስልምናዬን ለማስከበር ራሴን ለማስከበር ተወው መተው ምን ይሻላል? አሁን ዑለሞችንም ጀጅ ማድረግ አያስፈልግም። ምን አይነት ዑለማ ናቸው? አንዳንድ እኮ ይላል እኮ አፉን አውጥቶ ምን አይነት የተረገመ ዑለማ ነው ይላል። ዑለማ ብሎ ይተረገም ይላል። ምን ነው ስትለው ይሄ ሐራም ነው ሐላል ነው ይላል ያፍርም ይላል። አንተ ራስህ አታፍርም? ዑለማ እንደዚህ ስታደርግ ዑለሞች የራሳቸው ኢጅቲሃድ አድርገው ያገኙበት መንገድ አለ። ሐላል ነው የሚሉ ዑለሞች ምንድነው መረጃቸው? ምንድነው መረጃቸው? ወጣሙ الذين اوتوا الكتاب حل لكم وطعامهم حل لكم የአህለል ኪታቦችን መብል የሚመገቡት ምግብ ለእናንተ ሐላል ነው ብሎ አላህ ተናግሯል። አሁን ልዩነቱ ምንድነው? ወላ ሐራም የሚሉትስ ወላ ተአኩሉ ሚማ ለም ይዝከር ስሙላሂ ወኢነሁ ለፊስቅ የአላህ ስም ያልተወሳበት ነገርን ፊስቅ ከመንገድ የሚያወጣ ስለሆነ አትብሉ ይላል ቁርአን። ሁለቱም ማስረጃቸው ምንድነው? ቁርአን ነው። አንተ ሁለቱን በደንብ የምትቃኝበት ዕውቀት የለም የሁለቱን ያህል አይደለ? ሁለቱንም እንዳከበርክ ምንድነው ግን ልዩነታቸው? ያለያያቸው ነገር ምንድነው ሲባል ሐላል ነው ብሉ ያሉ ዑለሞች መረጃቸው ምንድነው? ሀገራችን ላይ የሚገኙት አህለል ኪታብ ናቸው ብለን እናምናለን። የአህለል ኪታቦችን ደግሞ ምግብ መመገብ ቁርአኑ ፈቅዷል። ስለዚህ ሒሉን ለኩም ብሏል። ወጣሙ الذين اوتوا الكتاب ሒሉን ለኩም የመጽሐፍት ባለቤት የሆኑ ሰዎች መብላቸው የሚመገቡት እነሱ ያዘጋጁትን ምግብ መመገብ ሐላል ነው ለእናንተ ብሎ አላህ ተናግሯል። መመገብ ብቻ እኮ አይደለም መጋባት ማለት መጋባት አንቺም በሃይማኖትሽ እኔም በሃይማኖቴ ምናምን እሱን ለቴዲ ተውለት። ይሄኛው ግን መጋባት አይቻልም ያሉና ይቻላል ያሉ ዑለሞች ልዩነታቸው አሁን ምንድነው? አህለል ኪታብ ጋር መጋባት ይቻላል። አሁን አይቻልም የሚሉ ዑለሞች አህለል ኪታብ አይደሉም ይላሉ። እነዛ ደግሞ ናቸው ይላሉ። አህለል ኪታብ ሸርጡ ምንድነው? መስፈርቱ ምንድነው? የመጽሐፍት ባለቤቶች ማለት ነው። ተውራትና ኢንጂልን የተቀበሉ ማለት ነው አይደለ? ኦሪትና ወንጌልን ያመኑ። አይቻልም የሚሉ ዑለሞች መጽሐፍን የተቀበሉ ቢሆንም የተበረዘ የተደለዘ ብለው ያነሳሉ። ምሳሌ በወቅቱም በነብዩ አለይሂ ሰላቱ ሰላም ዘመን ላይ የነበሩ ሙሽሪኮች መጽሐፋቸውን በርዘው ደልዘው ነበር የሚጠቀሙት። ገብቷቸዋል አይደል? መበረዝ መደለዝ ከሆነ በፊት የነበሩ ሰዎች ምግባቸውን የሚፈቀድ ከሆነ አሁንም አይደለም ይላሉ። ይሄኛው መስአላን ይተውትና ደግሞ ዑለሞች ምን ይላሉ? ወሰንይ ናቸው። ወሰንይ ማለት ምን ማለት ነው? ጣዖት አምላኪነት ማለት ነው። ስለዚህ ይሄ ደግሞ ያን መስፈርት ሸሪዓው ያስቀመጠውን ህግም ምን አይልም አያሟላም ብለው ያነሳሉ። ስለዚህ ይሄንን በህሱን ዑለሞች ተስማምተው መርጃ አድርገው አሁን መጅሊስ እኮ የዑለሞች የፈትዋ ጉባኤ ኮሚቴ እኮ አቋቁሟል። ፈትዋ የሚሰጡ ሀገራዊ የሆነ አጀንዳ ሲኖር ከሁሉም የተውጣጡ ዑለሞች ከሁሉም ፍርቃ ላይ ያሉ ዑለሞች ከሱፊይ በለው አሁን ሰው እንደሚለው እኔ ሁሉም ሙስሊሞች ናቸው። ከሱፊይም በለው ከሰለፊይም በለው ከምንም በለው ከሁሉም ጀማዓ የተውጣጣ መጅሊስ ያቋቋመው ዑለሞች አሉ። አንድ ላይ ጉዳዩን ያዩና ከዛ ፈትዋ ይሰጣሉ። ሐላል ነው ሐራም ነው ብለው ማለት ነው። ግን በአግባቡ ስራቸውን ግን እየሰሩ አይደለም። ስራቸውን እየሰሩ ቢሆን ኖሮ ቁርአኒዝሞችን ትክክለኛ የማያዳግም ፈትዋ ይሰጡልን ነበር። ብዙ የሚያወዛግብ ነገር ላይ ወጥተው ፈትዋ መስጠት ነበረባቸው አይደል? እነዚህ ዑለሞች ስራቸውን እየሰሩ አይደሉም። ዝም ብለው ተቀምጠዋሉ። ደሞዝም ይበላሉ። ይሄ ነው ትልቁ ችግር። ክፍተት ያመጡት እነሱ ስለሆኑ ማለት ነው። እኛ ጋር ስንመጣ ምን እናድርግ? ይሄ ዑለማ እንዲህ ብሏል። ስለዚህ ምን ታደርጋለህ? መቆጠብ። አደብን ይዘህ ትቀመጣለህ። የራስህን ብላ። ምን አስኪለው ለዚህ በችግር ሰዓትም ማጠኔ ከያዘህማ ህይወትህን ለማዳን ከምርም ትጠጣለህ፣ ያሳማም ስጋ ትበላለህ፣ የሞተም ሰውም ካገኘ ትበላለህ። ህይወትህን ለማትረፍ ያልተፈቀደ ሐራምነቱ ግልጽ የሆነ ነገር ልትጠቀም ትችላለህ።
ግን ያ የሚፈቀደው እስከመቼ ነው? ህይወትን መለስ እስከምታደርግበት ሰዓት ድረስ ነው እንጂማ የአሳማ ስጋ አንዴ ገጠም ምንድነው ግምት አደረክና አጣጥመ ዋጥካት ህይወት ተመለሰ። በአማኑ ሰዓት የታለ የአሳማ ስጋ እያልክ መፈለግ የለብህም ቢጥምህም ባይጥምህም። ስለዚህ ይሄ ነው ሐራምና ሐላል ተብሎ የተገለጸው። አላህ ግልጽ አላህ ያደርግልን። ለዚህ ዱዓ ነብዩ ከሚያደርጉት ዱዓ መካከል አላሁመ አሪኒ الحق حقا ወርዙቅኒ ኢትባዐሁ ወአሪኒ الባጢለ ባጢለ ወርዙቅኒ ኢጅቲናበሁ ይላሉ። ሐላል የሆነውን ነገር እንደ ሐላልነቱ ግልጽ አድርግልኝ እንድከተለውም ደግሞ ፍቀድልኝ ይላሉ። ረዝቀኝ ሐላሉን ብቻ እንከተል። ይሄን ዱዓ እናደርግ። ሐራምም ሐራም የሆነውን ነገር አሳየኝ ግልጽ አድርግልኝ መራቁንም ደግሞ ወፍቀኝ አይደለም። ይሄ ዱዓ ነው አሁን የራቀን እኮ አብዛኞቻችን። عن أبي سفيان صخر بن حرب رضي الله عنه في حديثه الطويل رجم بهونو حديث لي في قصة هرقل سلا هرقل تاريخ بميناغربت حديث لي من ይላል قال هرقل ብሏል فماذا يأمركم يعني النبي صلى الله عليه وسلم ነብዩ ይሄ ነብያችሁ መሐመድ በምንድነው የሚያዛችሁ? قال አቡ ሱፊያን እንዲህ ብሎ መለሰ። ቁልቱ አልኩት አለ የቁሉ ይላል ይሄ መሐመድ ኡዕቡዱላህ አላህን ተገዙት ወህደሁ ብቻውን ወላ ትሽርኩ ቢሂ ሸይአን በሱ ላይ ቅንጣትንም ደግሞ አታጋሩበት ብሎ ነው የሚያስተምረው። ወትሩኩ ማ የቁሉ አባኡኩም አባቶቻችሁ የሚሉትን ንግግር ተው። ወየእሙሩና ቢሰላህ ሰላት እንድንሰግድ ያዘናል። ወሲድቂ እውነት እንድንናገርም ያዘናል። ወሲላ ዘመድንም እንድንጠይቅ እንድንቀጥልም ያዘናል። ሙተፈቁን አለይሂ በእነዚህ ነገሮች ነው የሚያዘን ብለዋል። ይሄ ሐዲስ ነቢያችን አለይሂ ሰላቱ ሰላም ለሮም ንጉስ ስለሆነው ለኪስራም እንደዚህም ደግሞ ለሀበሻ ንጉስም ደብዳቤዎችን ልከው ነበረ። አለ እሺ ወልዓፋፊ ወሲለቲ አፋፍ ጥብቅነት ማለት ጥብቅነትን እመጣበታለሁ ሐዲሱን። ወሲላም ደግሞ ዝምድና መቀጠልም እነዚህ ነገሮችን ያዘን ነበር አለ። አሁን ቅድም እንዳልኳችሁ የአላህ መልእክተኛ እስልምናን ለማስፋፋት ለዓለም መንግስታቶች ደብዳቤ ጽፈዋል። በወቅቱ ላይ የነበሩ እስልምናን የማይቀበሉ የነበሩ ሙስሊም ያልነበሩ ለነበሩ ንጉሶች ለሁሉም መልእክት ሲልኩ አስሊም ተስለም እስልምናን ተቀበል ሰላም ትሆናለህ። ወሰላሙ ዐላ መን ተበዐል ሁዳ ቀጥተኛውን መንገድ የተከተለ ሰው ላይ ሁላ የአላህ ሰላም ይስፈንበት። ይሄንን ደብዳቤ ጽፉና አንድ ቁርአን አለች ለሁሉም የጻፏት ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአን ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ እሽሀዱ ቢአና ሙስሊሙን። እናንተ የመጽሐፍት ባለቤቶች ሆይ ኑ ወደ እስልምና የእናንተንም የኛንም ንግግር እኩል ወደሚያደርገው ወደ ላኢላሃ ኢለላህ ወደ ኢስላም ጥሪ እናደርግላችኋለን። እምቢ ካላችሁ ይሄንን ጥሪ አልቀበልም ካላችሁ የኛ ሙስሊምነትን ግን መስክሩ። ይሄም አይቀርም። ከዛ በኋላ ሚን ሙሐመድን ረሱልላህ ከአላህ መልእክተኛ ሙሐመድ ኢላ አዚሚ ምንድነው ወደ ታላቁ ንጉስ ወደ ሂረቅል ወደ ኪስራ ወደ ነጃሺ ብለው ይጽፋሉ። ያማህተኛ ሌላም መንግስታቶች ጋር ደብዳቤ ጽፈዋል። ሂረቅል ምን አደረገ መሰላችሁ? ደብዳቤውን ይዞለት የሄደው ሱሐባ እንግዲህ በህይወቱ መስዋዕት ከፍሎ ነው የሚሄደው። ደብዳቤውን ይዞለት ከሄደ በኋላ ምንድነው የሚለው? ደብዳቤውን አስነበበው። ከዛ ደብዳቤውን ካየ በኋላ አቡ ሱፊያን ደግሞ የዛኔ እስልምናን አልተቀበለም ረዲየላሁ ዐንሁ። እስልምናን አልተቀበለም። ከሂረቅል ጋር ከነጃሺ ጋር ከሌሎችም ጋር በንግድ
ግንኙነት ምክንያት ይገናኙ ነበር፣ ይግባቡ ነበር። ምክንያቱም ኃይለኛ ነጋዴዎች ነበሩ። የነጋዴ ደግሞ ቅፍለት ዋና መሪያቸው ደግሞ አቡ ሱፊያን ነበር። እና እስቲ ይሄ አረብኛ የሚያውቅ ሰው ማን ነው በደንብ የሚያስረዳኝ ስለ ሙሐመድ ብሎ ሂረቅል ጠየቀ። አቡ ሱፊያን ተባለና ከመሃል ላይ አቡ ሱፊያን ይነሳል። ተጠራ። አቡ ሱፊያን ማን አንተ? እገሌ ይባላለው። ከየት የመጣኸው? ከመካ። ስለዚህ ሙሐመድን ታውቀዋለህ? አዎ ከስር መሰረቱ አውቀዋለሁ። እስቲ ስለ ሙሐመድ በምን ያዛል በምን ይከለክላል? ሙሐመድ እውነታውን ተናገራል። አስተርጓሚ ያለ በአስተርጓሚ ነው የሚናገረው። ከዛ በኋላ አቡ ሱፊያን ለመዋሸት የሚመቸኝ ምርጡ አጋጣሚ አሁን ነበረ ነብዩ ላይ ለማስዋሸታል፣ ግን አልቻልኩም አለ። ሱብሃንአላህ አልቻልኩም አለ። ወላሂ በየትኛውም ቦታ ላይ ሐቅን ብቻ ተናገር፣ እየመረራቸውም ቢሆን የሆነ ሰዓት ላይ እንትን ይሉታል፣ ይመሰክሩልሃል። ውሸት ብትናገር ከሆነ የምታስመስል ከሆነ ግን የውመ ሚነል አያም እነሱ ራሳቸው ያጋልጡሃል፣ የምትዋሽላቸው ሰዎች ማለት ነው። አቡ ሱፊያን ነብዩ በአቋማቸው ያውቃሉ፣ አቋማቸው እና አነበብኩለት፣ ነገርኩት አለ ለሂረቅል ነገርኩትና ፈማዛ ያእሙሩኩም ለመሆኑ በምንድን ነው የሚያዛችሁ? ያኒ አንነብዩ ሰለላሁ ዐለይሂ ወሰለም ነብዩ እና አቡ ሱፊያን ምን ይላል? ቁልቱ አዕቡዱላህ ወህደሁ አላህን በብቸኝነት ተገዙ ነው የሚለው። የነብዩ የመጡበት ይሄ ነው ዳዕዋቸው፣ አላህን ብቻ ተገዙ። አቡ ሱፊያን እኮ ይሄ ነገር ያመዋል እኮ ከነብዩ ጋር ጸብ የፈጠረው እኮ በዚህ ነው አይደል? እንዴት አንድ አምላክ ይበቃቸዋል፣ አንድ አምላክ ብቻ ተገዙ እንዴት ይለናል? ጭንቀት አቡ ሱፊያን ጸቡ ይሄ ነበር። አጃለ አልአሊሀተ ኢላሃ ዋሂዳ አማልክቶቻችን አንድ ብቻ ያደርጋል እንዴ? ይሄ ነው ጸባቸው አይደል? ግን መሰከራት። ከዛስ ወህደሁ ብቻው ነው። ወላ ትሽሪኩ ቢሂ ሸይአን በአላህ ላይ ቅንጣትን አታጋሩ፣ ሽርክ እንዳትሰሩ። ሽርክ ማለት ከአላህ ውጪ ሌላ አካል ይጠቅመኛል ይጎዳኛል ብሎ በዛ አካል ላይ መንጠልጠል ማለት ነው። ሰውም ይሁን መላኢካም ይሁን ግዑዝ ነገርም ይሁን ጂንም ይሁን እጅ ላይ ያንጠለጠልከው ገመድም ይሁን ሰዓትም ይሁን ይጠቅመኛል ይጎዳኛል ማለት ሽርክ ነው። እርዝ ማንጠልጠል ሽርክ ነው። ከአላህ ውጪ በሌላ አካል መንጠልጠል፣ መማል፣ መደገፍ ሽርክ ነው። ሌላ አካል ያግዘኛል በሱ ነው መመካው መመካው እሱ ነው ብሎ ማለት ሽርክ ነው አይደለም? እነዚህ ነገሮችን በአጠቃላይ ተው ይለናል አለ። ከዛስ ወትሩኩ ማ የቁሉ አባኡኩም አባቶቻችሁ የሚለውን ነገር ተው። ምን ማለት ነው? ትላልቆችን አትስሙ ማለት ነው። አባቶቻቸው ጃሂልያን ይዘው ነው አይመጡት። ጣዖትን ማምለክ፣ ከአላህ ውጭ ያለን ነገር ላይ መደገፍ፣ እነዚህ ነገሮችን እኛ ይህንን ነገር ብንቀበል ከአባቶቻችን ያመጣ ነው የሆነውን ስንቅ እንዴት አድርገን ልንተው ነው? ኢና ወጀድና አባአና ከዛሊከ ይፈዓሉና የሚሉት እኛ ከአባቶቻችን ያገኘነውን ነገር በፍጹም ለአንተ ትርክት ብለን አንተውም እኮ ይሏቸው ነበር ነብዩ። ይሄ ነው ተው አባቶቻቸው የሚሉትን አሉ ያላህ እንትን። ፊርዓውንም እኮ ሙሳ መጥቶ ሲያስተምረው እሺ እኛ ጠማማ መንገድ ላይ ከሆነ ያለ ነው አንተ እንደምትለው የሞቱ ቅድመ አባቶቻችን አያቶቻችን ሁሉም ታዲያ የት ገቡ? የት በቃ ሁሉም ጠማማ ናቸው ጀሃነም ናቸው ማለት ነው። እሱማ ለአላህ ይተዋል ጉዳዩ አላህ ጋር ነው አሉ ነብዩ ሙሳ። አላህ ከፈለገ ይመራቸዋል እንደፈለገ። ይሄ የኛ ጉዳይ አይደለም። እኛ አሁን በህይወት ያለን ሰዎች መማማር ያለብን እኛ ለሞቱት አላህ ራሱ ይጠይቃቸዋል አይደለ? ከስራቸው ጋር ተገናኝተዋል። አሁን የዛሬ ሰው እኮ የሚለው ይሄን ነው። ይሄ ነገር ቢድዓ ነው፣ ይሄ ነገር አይፈቀድም ስትለው እነገሌ የሚባሉ ዑለሞች ይሄን ሰርተውታል፣ እነሱ ሰርተው በፍጹም እንዴት ይልሃል። በቃ ነብዩ የተናገሩትን ማስቀደም አለብን ነው አይደለ ጥያቄው። ኡትሩኩ ማ የቁሉ አባኡኩም ወላጆቻችሁ አባቶቻችሁ የሚሉትን ነገር ተው። ወላጅ አይደለም አባኡኩም እዚህ ጋር የመጣው በምንድን ነው? ቅድመ አባቶቻችሁ አባት የሚባለው ይሄ ከወራሽ ወራሽ የመጣ አያት ቅድመ አያት ቅድመ አያት እያለ ይሄዳል። ወያእሙሩና ቢሰላቲ ሰላትን እንድንሰግድ ያዛል። ይኸው የነብዩ ትእዛዝ። ወሲድቂ ሲድቅ እውነትን መናገር የነብዩ ትልቁ የመጡበት ዋናው ታርጌትም ይሄ ነው። ከባቡ ጋር የሚገጥመው ይሄ ነው አይደለ? ከዛስ ወልአፋፍ ጥብቅነት
ከዝሙት ሰዎችን ከመዝለፍ የሰዎችን ሐቅ ላይ ከመሄድ ከመጥፎ ነገር በአጠቃላይ መጠበቅ ራስን ጥብቅ ማድረግ የሙእሚን ባህሪ ነው። ከዛስ ወሲላ ዝምድና መቀጠል ዘመዶች ሙስሊም ያልሆኑ ሰዎች ሊሆኑ ይችላሉ፣ ሙስሊም የሆኑ ሊሆኑ ይችላሉ። የሁሉንም ሐቅ መጠበቅ አለብህ። ሙስሊም ያልሆነ ዘመድ ካለ ዝምድናውን ሙስሊም ስላልሆነ ብለህ ብትቆርጠው አላህ ጋር ትጠይቃለህ። ዘመድ በመቁረጥ ዝምድና በመቁረጥ ነገ አላህ ፊት ምናልባት ጀሃነም ሊያስገባህ ይችላል። አይዳ ተግባባን አይደል? የሚያገናኘን ብዙ ነገሮች ይኖራሉ፣ የሚያለያዩን ነገሮች ይኖራሉ። ሃይማኖታዊ ጉዳይ ላይ ዝምድናም የለም፣ ቀረቤታ የሚባል ነገር የለም፣ ሼም የሚባል ነገር የለም። ሃይማኖት ሃይማኖት ነው አይደል? ቀይ መስመር ነው። ለኩም ዲኑኩም ወሊየዲን። ከዛ ውጪስ በጎ ትውላለ። በጎ ለመዋል ክርስቲያን ሙስሊም አይደለም እስልምና። ሐቃቸውን ትጠብቃለህ። ሐቅ ለመጠበቅ ክርስቲያን ሙስሊም አይደለም እስልምና። ገበያ ቦታ ላይ ሱቅ ስራ እየሰራክ በፍትህ ፍትሃዊ ሆነ ትክክለኛ ንግድ ለማድረግ ለሙስሊም ታማኝ እየሆንክ ለሌላ እምነት ደግሞ አጭበርባሪ የምትሆን ከሆነ ሙስሊም አይደለህም። ጉርብትና ሙስሊም ክርስቲያን አይደለም። የሙስሊምንም ሐቅ ትጠብቃለህ፣ የክርስቲያን ወገኖቻችንም ሐቅ ትጠብቃለህ። ዳኛ ሆነ ፍርድ ቤት ቆመ ፍርድ ለመስጠት ሙስሊም ክርስቲያን አይደለም። የመጣው አንተ ሙስሊም ሆነ ዳኛን ሙስሊምና ሙስሊም ያልሆነ ሰው ተከራክሮ አንተ ጋር ችሎት ከቆመ በዚህ አጋጣሚ ብለህ ክርስቲያን ልበቀል ብትል አላህ ጋር ትጠይቃለህ። ወአቅሲጡ ኢነላሃ ዩሂቡል ሙቅሲጢን። ፍትሃዊ ሆኑ፣ አላህ ፍትሃዮችን ይወዳል አላለ? ፍትሃዊ ትሆናለህ። በየትኛውም አጋጣሚ እምነት ሊገድብህ አይገባም። ማህበራዊ የሆነ ጉዳይ ላይ ሃይማኖታዊ የሆነ ጉዳይ ላይ ግን እኔም የራሴ ሃይማኖት አለኝ፣ እናንተም የራሳችሁ ሃይማኖት አላችሁ። ሃይማኖታቸውን ታከብራለህ፣ ሃይማኖትህን ያከብሩልሃል። ድንበር ጥሰህ አልፈህ ሄደህ ሃይማኖታቸውን የነሱ በዓል ላይ መገኘት አግባብ አይደለም። ሃይማኖታቸውንና እምነታቸውን ማንቋሸሽ፣ አማልክቶቻቸውንና አምላካቸውን ማንቋሸሽ በፍጹም ተገቢ አይደለም። እስልምናን አይወክልም፣ የተወገዘ ነገር ነው። አንተ ላይ ይሄ ነገር ደግሞ እንዲደረግ ልትፈቅድም አይገባም። ይሄ ነው ኢስላም የሚያስብ። ይሄ ቁርአናዊ ህግና ሐዲሳዊ ህግ ነው። ተከባብረን እንኖራለን፣ ተቻችለን እንኖራለን። አይደረሱብን፣ አንደርስባቸው። ከዛ ውጪ ግን ብዙ የተጋመድናቸው ነገሮች አሉ አይደል? ብዙ አንድ የምንሆንባቸው ነገሮች አሉ። በዕቁብ አንድ ነን፣ ኳስ እንጮታለን ወተን አንድ ላይ። የሙስሊም ኳስ የክርስቲያን ኳስ የሚባል ነገር የለም። ኳሱ ምንድን ነው? አስልም ሆነ የምትጫወተው የለም። አንድ ላይ ትጫወታለህ። ማንም ይጫወት ኳስ ነው፣ ስሜት ነው። እድር አንድ ላይ ነህ፣ ትምህርት ቤት አንድ ላይ ነህ፣ የሆነ ቦታ ላይ አንድ ላይ ብዙ አንድ ላይ የሚያደርጉ ብዙ ነገሮች አሉ። ይህን ነገር ማንም አካል መጥቶ የሙስሊም መምህር ነኝ ብሎ ይምጣ፣ የሌላ እምነት መምህር ነኝ ብሎ ይምጣ፣ ይህን ነገር ሊያደፈርስብን አይችልም። ማህበራዊ ህይወት ነው። ወኻሊቂ ናሰ ቢኹሉቂን ሐሰን። ሰዎችን ያሉት የአላህ መልእክተኛ ሰዎችን ሙስሊሞችን አማኞችን ብለው አልገደቡትም። ከሰዎች ጋር ስትኗኗር መልካም ግብረገብ ይኑርክ። መልካም ግብረገብ፣ መልካሙን ጥሩሁን። አለበለዚያ ጉድህ ነው የሚፈለው። ወላሂ እሱ ሙስሊም ስለሆነ ለሱ አድልተ ሙስሊም ስላልሆነ ወደሱ ላይ ደግሞ ፈርደህበት ምትመጣ ከሆነ ጉድህ ነው የሚፈለው። ለምን? ከእስልምና ውጪ ነው። እንደዚህ አይነት ሰዎች ናቸው እስልምና የሚያሰድቡት። እንደዚህ አይነት ሰዎች ናቸው ነብዩን የሚያሰድቡት። እንደዚህ አይነት ሰዎች ናቸው ቁርአንን የሚያሰድቡት አይደለም። ምክንያቱም ያላለውን ነገር ለመተግበር የሚሞክሩ ሰዎች ማለት ነው። አላህ ምን ቻቻል አላህ ያድርገን። ትክክለኛ ሙስሊሞችም አላህ ያድርገን። አሚን በል። አንዳንዱ ጠርዝ ይዞ እዛ ጫፍ ላይ ነው ያለው፣ አንዳንዱ እዛ ጫፍ ላይ ነው ያለው። በፍጹም አይኑ ማየት የማይፈልግ ሰው አለ፣ መስማት የማይፈልግ ሰው ምናምን ነገር አለ። አይቻልም። አንዳንዱ ደግሞ አንድን እንደሚል ሰበብ ሃይማኖቱ ያልፈቀደለትን የሆነ ተግባርን የሚፈጽም ሰው ደግሞ አለ አይደለም። ሃይማኖቱ ማይፈቅድ ኡትሩኩም አይቁል አባውኩም አላሉ ነብዩ። እዚህ ጋር
አባቶቻቸው የሚሉትን ነገር ተዋል። ተው አባቶቻችን እኛን ሲያሳድጉን አባቶቻቸው ደግሞ እነሱን ሲያሳድጓቸው በምን ነበር ያሳድጓቸው? ማን ዋሻሸው ነገር ማን ካካደው ነገር አልহামዱሊላህ ታቦታችን ገባ አይደለም። አሁን ይሄንን ተዋለን። ሸሪዓው አላዘዘም። ያልታዘዘው ነገር እኛ ማንፈጽም። እገሌ ቅር ሊለው ይችላል፣ ሊደብረው ይችላል ምናምን ሙቱ ቢገይዚኩ አገባቸዋል። ያዘዘልን ነገር ደግሞ ወደኋላ አንልም። ሲቸገሩ እንረዳለን፣ ሲታመሙ እንጠይቃለን፣ ሲሞቱ እንቀብራለን። አይ አንተ ጠግበህ አድረህ እነሱ ተርበው የሚያድሩ ከሆነ ሙእሚን አይደለህም። ካለህ ነገር ታካፍላለህ። እቃ መጓዝ ከፈለጉ እቃ ትሰጣለህ፣ ታውሳቸዋለህ። ገደብ የለህም በዚህ ነገር ላይ። እሺ ስለዚህ ይህንን ነገር ግልጽ አድርጎ አስረዳው። እሱ ሙስሊም አልነበረም። ይረግ አመነ። ምን አለ? ይኸውላችሁ አመነ ማለት የነብዩ ንግግር አስተምሮታቸውን አመነበት። ባለስልጣን ነው። ብዙ ወታደሮች ብዙ ተከታዮች አሉ። ሀገሩ በአጠቃላይ በሱ ስር ነው ያለው እና ምን አደረገ መሰላችሁ? ሰውን ሰበሰበና እኔ በይፋ እስልምና ተቀብያለሁ፣ ከዛሬ ጀምሮ ሙስሊም ነኝ አለ። ወታደሩ መፈንቅለ መንግስት ሊያደርጉበት እንደሆነ ሴራ ደረሰው ኢንፎርሜሽን፣ አመጹበት። ከዛ በኋላ አስቸኳይ ስብሰባ አደረገና አንዴ ጠራቸውና ቤተ መንግስት ላይ ምን እንደምትሉ እኮ ልሞክራችሁ ልፈትናችሁ ነበረ አውቄ ነው አለና እስልምናውን ለስልጣን ሸጠው። ምን ሊያደርጉት ነበር የሚችሉስ? መፈንቅለ መንግስት ያደርጉበታል ወይ ይገሉታል ወይ ከሀገር እንዲወጣ ያደርጉታል አይደል? በቃ ይሄ ነበር የሚቀርበት። የተቀበለውን እስልምና በፍርሃት ምክንያት ተወላቸው። እናንተ ከምታመጹብኝማ ብሎ ማለት ነው። እሱ የፈለገ የነበረው እኛም ሰልመናል ብለው ሁሉም እንዲሰልሙ ነበር የፈለገው። አልሆነም። ከዛስ ኪስራ ምን አደረገ? ኪስራ ጋርም ደብዳቤ ደርሷል ብለናል። አመጣና ልክ ደብዳቤ እንደደረሰው ቀዳደደው። የንቀቱ ጥግ ማለት ነው። ለነብዩ ይሄ ነገር ሲነገራቸው ለሂረቅል አዘኑለት። ኪስራ ላይ ግን ዱዓ አደረጉበት። መዘቀላሁ ሙልከሁ አሉ የአላህ መልእክተኛ፣ ንግስናውን አላህ ይቀዳድበታል። ወዲያውኑ አመት አልተቀመጠም። ለምን ወራቶች አልተቀመጠም? ልጁ የኪስራ የገዛ ልጁ መፈንቅለ መንግስት አድርጎበት የአባቱን ስልጣን ለመውሰድ ለመቀበል በሚል አባቱን ገሎ ወንበሩ ላይ ተቀመጠ። መዘቀላሁ ሙልከሁ የነብዩን ደብዳቤ ነብዩን ንቆ ተላይ ወጣ መሪ የለም። ነጃሺ አወል የመጀመሪያው ነጃሺ አልተቀበለም ደብዳቤ። ሁለተኛው ነጃሺ ነው አስሐማ። ሁለተኛው ነጃሺ ነው የነብዩን አለይሂ ሰላቱ ሰላም መልእክት የተቀበለው። አንዳንድ ዑለሞች ሁለተኛው ነጃሺ ነው ያልተቀበለው፣ ከዚህኛው ነጃሺ በኋላ ሌላ ነጃሺ መልእክት ደርሷል የሚልም አለ። ለምንድን ነው ይሄንን የሚሉት? ሲራ ላይ የሲራ ዑለሞች ይሄንን ያስቀምጣሉ። ነጃሺ ኢትዮጵያን የሚመራ በአጠቃላይ በወቅቱ ነጃሺ ይባሉ ነበር፣ አጼዎች እንደሚባሉት ማለት ነው። ግብፅን የሚመራ በአጠቃላይ ፊራውን ይባል ነበር። ፊራውን ስማቸው የግለሰቦች ስም አይደለም። በሁሉም መንገድ ላይ በሚመሩት እንትን ስማቸው እንደ ለቀብ ነበረ የሚታየው በወቅቱ ማለት ነው። ስለዚህ ነጃሺ ይሄንን መልእክት ተቀበለ። ከዛ በኋላ የተፈጠረው ነገር ያው ታሪኩ ረጅም ነው። ሁለተኛው ነጃሺ ነው ወይም ደግሞ አንደኛው ነው ብለን ብናይ ሁለተኛው አልተቀበለም። ነብዩ ማድረግ ማድረስ ያለባቸውን ነገር እስከ ጥግ ድረስ እስልምናን ለማስፋፋት ጥግ ድረስ ሄደዋሉ። ብዙ መስዋዕትም ከፍለዋል። አን አቢ ሳቢት ወቂል አቢ ሰዒድ ተብሎ ይባላል። ወቂል ይባላል አቢል ወሊድ ሰህል ኢብኑ ሁነይፍም ተብሎ ይጠራል። ወሁወ በድርዩን የበድር ዘመቻ ተሳታፊ ከነበሩት ሱሐቦች ውስጥ ነው። በድርይ ለእንትን ማዕረግ ነው አይደለም? ለምን ነው አንድ ሱሐባ ሲጠቀስ በድርይ
ወይም ደግሞ ወሁወ ሸሂደ በድርን ተሳትፏል ይባላል። ምንድነው ብርቅነቱ? የበድር ጦርነትን ተሳትፏል ይባላል። ሐዲስ ላይ ሲመጣ ታገኛላችሁ። አን ፉላን ኢብኑ ፉላን ረዲየላሁ ዐንሁ ወሁወ ሸሂደ በድርን ተሳትፏል ወይም በድርይ ይባላል። በድርይ ማለት በድር ጦርነትን የተሳተፈ ማለት ነው። ምን አለ? አፉ ስለተባሉ። እሺ ሌላ ትንሽ ስለነበሩ እሺ ምን ይታወቃሉ ነው? እሺ የመጀመሪያ ጂሃድ ስለሆነ እሺ የመጀመሪያ ጂሃድ ስለሆነ እሺ ምን የተለየ ነገር ያደርገዋል? እሺ ካሁን በኋላ ወንጀል ቢሰሩም ተምሮላቸዋል። በድር ባለፈው አይተናል። ልክ ናቸው። በድር ላይ የተሳተፉ ሰሃቦች አንደኛ ቢገይር ሚአድ ነው፣ ያለ ቀጠሮ ነው ይሄ በድርን ጦርነት የተሳተፉት። ቁጥራቸው ትንሽ ነው። 314 ወይም 317 ቁጥር የነበራቸው ሰሃቦች። በዛ ላይ ደግሞ ልክ አሁን የአንዳንድ ሀገራችን ላይ የሚኖሩ ሰሜን ላይ የሚኖሩ የአፋር የሆነ ተወላጆች ምናምን ጊል ያደርጋሉ አይደል? ጊል እቺ ጩቤ ነገሯ ባህል ነች አይደል? እንጂ እሱን ይዞ የመጣ በቃ ጂሃድ ወጥቶብናል ምናምን እኮ አይባልም። ሰሃቦች ይሄንን ታጥቀው ነው የሚሄዱት፣ ያቺ ሰይፋቸው ኖርማል። እና አቡ ሱፊያን ደግሞ ቅፍለት ይዞ ይመጣሉ ወደ ሻም ማለት ወደ ሻም ሲሄድ የአላህ መልእክተኛ መካ ላይ ጧራ አድርገው ነው አይደል ወደ መዲና ያባረሯቸው፣ ሀብት ንብረታቸው እንዳለ ወስደውባቸው። ስለዚህ የመጣ ቅፍለትን በአጠቃላይ ያዙ ነበር የአላህ መልእክተኛ። 2 3 4 ሞክረው አምልጠዋቸዋል። ከዛ ይሄኛውን እንደሚይዙት አቡ ሱፊያን ስለገባው ወታደር አደራጅቶ መጣ። 1000 ወታደሮች ሆነው ነው የመጡት። 1000 ወታደሩን በማን ነው የሚመራ የነበረው? በአቡ ጀህል። ተመለሱ ምናምን ተብለው እንኳን ሲነገራቸው መጨረሻ ላይ አቡ ጀህል ዛሬ እኔ ከዚህ ጦርነት ድል አድርጌ ካልተመለስኩኝ ሴት ነኝ እናት ያልወለደችኝ ማለት ሞቴን እመርጣለሁኝ አለ። ሞት ሲሸትህ እኮ እንዲህ ነው። ሟች ከመሞቱ በፊት ያንቀለቅለው ነበር ማለት አቡ ጀህል እኮ አልመለስም አለ። ከዛ መካከላቸው ላይ በጣም ስመጥር ስመገናና ባለሀብቶች ነበሩ። አንዱ ባለሀብት በቀን 10 ግመል ያርዳል። ያን 10 ግመል ከፈለጉ እየጠበሱ አርሶ አድርጎ ከፈለጉ ቅቅል አድርገው ከፈለጉ ምን አድርገው ያን ግመል በየመንገዱ በየደረሱበት ቦታ ላይ እንክት አድርገው ምሽክ ይበላሉ። ዛሬ 10 ግመል፣ ነገ ደግሞ ሌላው ባለሀብት 10 ግመል ያርዳል። በየቀኑ 10 ግመል። ሷሃቦች የሚበሉት አጥተው ቅጠል እስከ መብላት ደርሰዋል። ተወራዋል። ጦርነቱ መጥቷል። ሷሃባ ጦርነት የሚባል ነገር አያውቅም። ተዋግተው አያውቁም። መጡ፣ አግጥተው አፍጥጠው መጡ። ምን ይሻለናል አንተ የአላህ መልእክተኛ ሆይ? እኛ ቅፍለት ነበር የጠበቅነው፣ ወታደር ሳይሆን የጠበቁት ነጋዴ ነበር። ነጋዴን ለመቆጣጠር በቃ ተፋለሙ አሏቸው። አላህ ወስኖታል፣ ግቡ፣ ወደ ኋላ ማለት አይቻልም ማለት በቃ እንግዲህ ገባና አሉ። ሰይፋቸውን ያደረጉ አዘጋጁ ምናሉ። ነብዩ የዛኔ ምርር ያለ በለቅሶ የታጀበ ዱዓ አደረጉ። ጌታዬ ወይ اللهم ان تهلك هذه الاصابه لن تعبد بعده ابدا አሉ የአላህ መልእክተኛ። ይህንን ጀማዓ ካጠፋው ከዚህ በኋላ አትመለክም አሉት። አላህ ይህን ጀማዓ እርዳ፣ አግዘን፣ ከኛ ጋር ሁን ብለው አላህን ሙጭኝ ብለው እያለቀሱ ዱዓ አደረጉ። አብሽሩ አላቸው አላህ። አብሽሩ ብሎ 3000 ወታደር ያንሳቸዋል እንዴ ያለና እንደገና 2000 ወታደር ጨመረሰ። 5000 ወታደር ላከላቸው። የምን ወታደር? የመላእክት። ለዛውም እነዛ ወታደሮች ሙሰዊሚን ይላቸዋል። ሙሰዊም ማለት ከጫፍ እስከ ጫፍ ድረስ ሙሉ ሰውነታቸው በአጠቃላይ በብረት እንትን ያሉ የታጠቁ ማለት ብረት ለበስ ወታደሮች መላእክቶች ሰይፍ ይዘው የታጠቁ የሆኑ መላእክቶች መጡ።
ይሁንላ ሀተታኩ ይሁንላ ከርከባኩ አያስፈልግም። ምን ያስፈልጋቸዋል? እንትን ማለት ቻልኩ ነው። አይ አንድ መለካም በቂ ነው ብለናል ባለፈው። ግን ለማዕረጋቸው ለክብራቸው ለዝና አላህ በቃ ቦታ እንዲሰጣቸው ተፈልጎ ነው እንጂ ይሁንላ ወታደር አያስፈልግም ነበር። እና እዚህ በድር ላይ በዚህ በምሬት ወቅት ላይ ወደኋላ ባለማለታቸው ምክንያት ይህን ከባድን ነገር በመጋፈጣቸው ምክንያት አላህ ምን አለ? ኢነላህ ኢጠላ ዐላ አህሊ በድሪን ፈቃለ ኢዕመሉ ማ ሺእቱም ቀድ ጉፊረ ለኩም። በድር ላይ የተሳተፉ ሰዎችን አላህ አውፉ ብሏል፣ ሁሉንም ይቅር ብያቸዋለሁኝ፣ ከዚህ በኋላ የምትሰሩት ወንጀል አይጎዳችሁም ተባለ። ሀያታቸው ሙሉ ወንጀል እየሰሩ ቢቆዩ እንኳን ኸይር ስራ ባይኖራቸው እንኳን ያቺ የበድር ጊዜ የነበረችዋ ነገር ምን ትላቸዋለች? خلاص አለቀ። ምንም ወንጀል አይጻፈም። ለዛ ነው ብዙ ሰሃባዎች ተዘናግተው እኛ እኮ ያ ረሱላህ አረ ጦርነት ይሉ ነበር። ምክንያቱም በድር አልተሳተፍንም። ያልተሳተፍነው እኮ እኛ ነጋዴ ቅፍለትን ለመቀበል ይሄዳሉ ብለን ነው እንጂ ጦርነት መኖሩን መቻወቅን ብለው ብዙ ምክንያቶችን ያቀረቡ ነበሩ። የዛኔ የነበሩ ተሸልመዋል። ለዛ ነው በድርይ የሚባለው። እሺ እና ይሄ ሱሐባም በድርይ ነው። ማን ነው? አቢ ሳቢት፣ አቢ ሰዒድ፣ አቢል ወሊድ እና ምን ይላል? አን ነብዩ ሰለላሁ ዐለይሂ ወሰለም ቃለ መን ሰአለ አላህ ተዓላ ሸሃደተ ቢሲድቅ አላህን ሸሂድነትን በእውነት የጠየቀው ሰው በለገሁ አላህ ያደርሰዋል መናዚለ ሹሃዳ የሸሂድነትን ደረጃ አላህ ያደርሰዋል። ወኢማት ቢሞት እንኳን አላ ፊራሽሂ ፍራሹ ላይ አልጋው ላይ ተኝቶ እንኳን ቢሞት ያደርሰዋል። ረዋሁ ሙስሊም። ካንተ የሚፈለገው ምንድነው? ሲድቅ አላለም እዚህ ጋር ቢሲድቅ ይላል። እውነት ብሎ ከልቡ ሸሃዳን የሸሂድነትን ማዕረግ ማግኘት ለሚመኝ ለሆነ ሰው አሁን ትመኛላችሁ? ትፈልጋላችሁ? ይምጣ አትመኙ አልተባለ? ጦርነትን አትመኙ አሉ እኮ ነብዩ። ላ ተተመነው ሊቃል አዱ ከጠላት ጋር መገናኘትን አትመኙ። ወሰአሉላህ አልአፊያ አላህን አፊያ ሰላምን ጠይቁት። ሀገሩን አላህ ሰላም ያድርገው፣ ዓለሙን ሰላም አላህ ያርገው፣ እኛንም ሰላም አላህ ያርገን ብለን አላህን እንማጸናለን። ሁሉንም ሰላም አላህ ያርገው። አሚን በሉ። እኛም ብቻ አይደለም ሙስሊሞችም ብቻ አይደለም ሙስሊም ያልሆኑ ወገኖቻችንንም አላህ ሰላም ያርጋቸው። እኛ የምንመኘው ሙስሊም ለሁሉም ሰላም ይመኛል። ገፍቶ አንዳንድ ደግሞ ተንኳሾች አሉ። ገፍቶ ከመጣ ሂጃብ አትለብስም፣ ሰላት አትሰግድም፣ እንዲህ አታደርግም ከተባለ ግን አላህን ሰላም መጠየቅ ነው። አሁን አደባ አድርጋችሁ ተቀመጡ። ባትቀመጡስ ምን ታመጣላችሁ? ተቀመጡ። ግን የሆነ ሰዓት ግን እስልምናን የሚተናኮል የሆነ ነገር ከመጣ ግን ወላሂ ለእስልምና መስዋዕት ለመሆን ዝግጁ ነኝ። ይሄ ነው ልባችን ላይ መቀመጥ ያለበት። በእስልምናዬ አልደራደርም። አላህ ይሄን በዚህ ወቅት ደግሞ የሸሂድነትን ማዕረግ አላህ ቢወፍቀኝ በጣም ደስ የሚለኝ። ማን ያገኘዋል? በዚህ ዘመን ማን ያገኘዋል? ሰሃቦች እኮ ለዛ ስለገባቸው የ14 ዓመት የ13 ዓመት ህፃን ሆነው አትሳተፉም ሲሏቸው ነብዩ ሲከለክሏቸው ያለቅሱና ይመለሱ ነበር። አዲስ ሙሽራ የሆኑ ሰሃቦች አትሳተፉም እናንተም ብለው ያባራቸዋል፣ አልቅሰው ይመለሳሉ። ለምን? የሸሂድነትን ማዕረግ ስለሚያውቁት እኮ። ስለዚህ በቃ ይሄ ንያ ካላችሁ ንያው ብቻ በቂ ነው። አልহামዱሊላህ እስልምና የዋህ ሃይማኖት ነው። በመነየት ብቻ ሳትሰራ የሚከፍል ሃይማኖት እኮ ብቸኛ እስልምና ብቻ ነው። ምን ሳትሰራ ንያ ኢነመል አዕማሉ ቢንያ ዋናው ቀልብ ነው ያልክ ወንጀል ስራ ማለት አይደለም። በቃ ንያ የእውነት ንያ ይኸው ሸሂድነትን የእውነት አምነህበት ይህንን አላህ እንዲወፍቀ በሲድቅ አላህን ከለመንከው ፍራሽ ላይ ብትሞት እንኳን ይወፍቃል። አላህ እኮ የሚገርም አምላክ እኮ ነው። ወላሂ ይገርማል እኮ። ይኸው አንድ ዘመቻ ላይ ሐዲስ ነው ሲራ ላይ ያነሳሉ ዑለሞች። በጣም የሚያጅብ ገና እስልምናን ያልተቀበለ ነብያችን አለይሂ ሰላም ጋር መጣ። አሁን እስልምናን ብቀበል ጦርነት ማዕረካ ነው፣ ኃይለኛ ሜዳ ላይ ነው። እስልምናን ብቀበል ከዛ እዚህ ውስጥ ብሳተፍ ቢገሉኝ የዘኝ አለ።
እጁ ላይ ቴምር ይዟል ይላሉ ዑለሞች። ቴምር ይዟል እየበላ አፍ ውስጥ ከትቦ እየበላ እያላመጠ ነው ነብዩ የሚጠይቃቸው። የት ነኝ አንተ? ፊል ጀና አሉት። የጀነት ነህ አሉት ነብያችን አሰ የጀነት ነኝ አለ። አዎ በቃ አንድ ቀን ስጁድ አድርጎ ያውቅም ለአላህ፣ አንድ ቀን ጾሞ አያውቅም፣ አንድ ቀን ቁርአን ምንም ነገር አድርጎ አያውቅም እኮ ሰውዬ። እጁ ላይ ያለውን ቴምር አየና ኢነሃ ለሐያቱን ጠዊል አለ። ይህንን እስከምበላ ድረስ ብዙ ጊዜ ይፈጅብኛል አለ። 5 ፍሬ ቴምር ለመብላት። አንተ ከነፍሬው ነበር ውጣ የምትሄደው፣ እንዴት ቴምሩን ትጥላለህ? ይሄ ቴምር ስንለቅም እኮ ነው አያችሁ፣ ሸሂድነት የሚያመልጠን እኮ ይሄ። ጣላቸው ቴምሮችን፣ አፉ ላይ ያለውን እያላመጠ የላ ገባ፣ ተዋጋ፣ መግደል ያለበትን ገደለ፣ ገደሉት መጨረሻ ላይ። አንድ ሷሃባ እየሮጠ መጣና ለነብዩ አለይሂ ሰላም ያኛው እኮ እርሱን ፈትዋ የጠየቀው ሷሃባ እኮ ሰውዬ እኮ ተገደለ አሉት። ገረማቸው ነብዩ፣ ጭንቅላታቸውን ነቀነቁ። አሚለ ቀሊለን ኡጂረ ከሲረን አሉ ነብያችን። ትንሽ ስራ ሰራ ብዙ አጅር አገኘ፣ የዘላለም ጀነት፣ የዘላለም ጀነት። በቃ ውጡ ማይባል፣ የቤት ኪራይ ጨመረ ቀነሰ ማይባል፣ ውሃ ማይጠፋበት፣ በቃ ገብተህ ዘና ነው የምትለው። ላ የብጉና ነሃ ወላ ኻሊድ ኢብኑ ወሊድ ደግሞ ስታይ ደግሞ 100 ማዕረካ አድርጎ 100 ጦርነትን አድርጎ ተሸንፎ ማያውቀው ሷሃባ ታሞ አልጋ ላይ ነው የሞተው። እንደ ሰውኛ ቢሆን አላህ ለማን ነበር ሸሂድነትን መስጠት የነበረበት? ለኻሊድ ነበራ። ግን ኻሊድ ሸሂድነትን አጥቷል? አላጣም። አንገቱ ጦር ሜዳ አልተቀላም እንጂ ወኢን ማተ አላ ፊራሺሂ ፍራሹ ላይ ተኝቶ እንኳን ቢሞት የሸሂድነትን ማዕረግ አላህ ይጽፍለታል። አሁን እኛም ምንም ነገር ውስጥ አንገባም፣ ምንም ነገር አላህም አያምጣው። ግን በተኛንበት እዛው ባለንበት የሸሂድነትን ማዕረግ ደግሞ አላህ ይወፍቀናል። ምንም ሸክ የለውም። ግን የቂን እንበል፣ የቂን እንበል። ይሄ ብዙ የሚለፈልፍ ሰው እኮ የሚያስተካክል ነው። የድምጻችን ሲሰማ ጊዜ ፖሊሶች ሲያባሩ ምናምን ልክ እንደ ከብት ሁሉም አንድ ላይ ድር እያለ ይሮጣል። አንድ ፖሊስ እኮ ነው። ዞር ብለው ለሰው እኮ ጃስ ቢለው እኮ የለም እኮ ፖሊስ ግን ድር ብለው ይሮጣል። ከዛ አትሩጡ ትሮጣለህ፣ ትፈራለህ እንዴ ምናምን ነገር ዞር ስትል ጭንቅላት ላይ ወጥቷል እሱ ራሱ። ይሄ የሚለው እኮ ሰውዬ ነው። ጭንቅላቱን ረግጦ ምናምን ተከረባብቶ ነው የሚሮጠው እሱ ራሱ ማለት የሚለው ሰው። ብዙ ጊዜ የሚናገር ሰው አያደርግም። እና መመኘትና ሆኖ ደግሞ በተግባር መሬት ላይ ወርዶ ሲመጣ ሁለቱ ይለያያል። ግን አሁንም አንመኝም ኢንሻአላህ። አላህ እስከ መጨረሻው ድረስ ወላሂ እንደ ጦርነት ከባድና ክፉ ነገር የለም። የገንዘብ ውድመት፣ የሀገር ውድመት፣ የሰዎች ህይወት ቅጥፈት አይደለ? በጣም ብዙ ነው። ከጦርነት ያተረፈ ማንም የለም። የጦር መሳሪያ የሚያመርቱ ሰዎች ብቻ ምናልባት እነሱ ካመረቱ እነሱን ቢያመርቱ ቢያተርፉ እንኳን አቅላቸውን አያተርፉ አይደለ? እነሱ ባመረቱት መሳሪያ ሰዎች ሲሞቱ እንዴት ደስተኛ ይሆናሉ? ትክክለኛ አቅል ያላቸው። ከጦርነት የሚያተርፈው ሸይጣን ብቻ ነው። ሸይጣን ዓላማው ይሄ ስለሆነ ግቡ ይሄ ስለሆነ ሰዎችን እርስ በርስ ማጋደል ስለሆነ ማለት ነው። ስለዚህ አላህ እርስ በርሳችን አንድ ሀገር ላይ በአንድ ሀገር ጥላ ስር ያለን ሰዎች ላይ በማንኛውም ሰዎች ትንኮሳ ምክንያት ወደ ጸብ ወደ ሌላ እርምጃ ልንገባ አይገባንም። አላህ ሰላሙን እንዲያወርድልን አላህን እንማጸነው። ሳደርስ سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك